ሳይበር ሴክስ የቤት ልጆች የወሲብ ንግዳቸውን የሚያጧጥፉበት ዘመናዊ መሳሪያ ነው። በዚህ ምስጢራዊ መሳሪያዎች ከባህር ውስጥ አሳ እንደማጥመድ የበርካቶችን ትዳርና ሰላማዊ የፍቅር ግንኙነትን በመንጠቋቸው ነጥለው መቀማት የብዙዎችን ሕይወት ይበጠብጣሉ። ትላንት በለቀኩላችሁ ቪዲዮ በወሲብ ገበያ የተሰማሩ የቤት ልጆች ምስጢራዊ ወጥመዶችና ድብቅ ባህሪያቸው ምን እንደመስል ለማመን የሚከብዱ አስደናቂ ነገሮችን እያየን ስለ ፎርቢደን ፍሩት ኔቸር ኦፍ ሳይበር ሴክስ ጀምረን ካቆምንበት እንቀጥላለን። በወሲብ ገበያ የተሰማሩ የቤት ልጆችና በገበያው ባይሰማሩም የወሲብ ሱስ ያለባቸው የቤት ልጆች ጓደኞቻቸውና ሌሎችን እነሱ ወደ ገቡበት ህይወት ማስገባት ከፍተኛ ደስታ ይሰጣቸዋል። ምክንያቱም ሌሎች እነሱን በተቀላቀሉ ቁጥር የገቡበት ህይወት በብዙዎች ዘንድ ተወዳጅነትን ያገኘ ስለሚመስላቸው በውስጣቸው የሚፈጠረውን የማፈርና የመሳቀቅ እንዲሁም የመጨነቅ ስሜታቸው ላይ መጠነኛ ማስታገሻና ጊዜያዊ እፎይታ እንዲያገኙ ስለሚያደርጋቸው ነው። በተለይ የገዛ ቤስት ጓደኛቸውን ወይም ፍቅረኛ ወይም ሚስት ባል ማጥመድን እንደ ትልቅ ስኬትና ድል ይቆጥሩታል። ይህ በጣም የሚያሳዝንና የሚገርም ድብቅ ባህሪያቸው ነው። ይህን ጉዳይ ሳይኮሎጂ ፎልስ ሴንስ ኦፍ ሴኩሪቲ ብሎ እንደሚገልጸው ከዚህ በፊት አብራርቼላችሁ ነበር። ሳይበር ሴክስ የሚባለው ቃል በብዙ እይታዎች የሚተነተን ሲሆን ከርዕሰ ጉዳያችን ጋር በተያያዘ በደንብ የሚገልጸው ትርጓሜ እንደሚከተለው ነው። በኢንተርኔት ወይም ማህበራዊ ሚዲያን በመጠቀም ቀጥተኛ በአካል ተገናኝተው ወሲብ ከመፈጸማቸው በፊት ምናባዊ የወሲብ ስሜት በመፍጠር ወደ ዋነኛው ዓላማቸው የሚያስገቡበት መረብ ወይም ነዳጅ እየጨመሩ የሚነዱበት ሃይዌይ መንገድ እንደሆነ የስነ ልቦና ሳይንስ በግልጽ ያብራራልናል። ኢማጂነሪ ሪስክ ፍሪ ፋንታሲ ይሉታል። በነፃነት ያለምንም ስጋት በቀላሉ ለምስጢራዊ ዓላማቸው ማህበራዊ ሚዲያን የሌሎች ምናባዊ የወሲብ ምኞትን ለመቀስቀስ ይጠቀማሉ ማለት ነው። እዚህ ጋር ልብ ማለት ያለባቸው አንድ በጣም አስደናቂ ነገር አለ። ሪስክ ፍሪ ፋንታሲ ብቻ አይደለም የሚለው ከኋላው ኢማጂነሪ የሚለው ቃል መግባቱን ልብ በሉ። የወሲብ ሱስ ያለባቸው ሰዎች ምናባዊ ወሲብ በመፈጸም የረጅም ጊዜ ልምድ አላቸው። ለምሳሌ አንቺ የወሲብ ሱስ እንዳለባት የማታውቂውን የራስሽን ቤስት ጓደኛሽን ከባልሽ ጋር ለሶስት ሆናችሁ ምሳ አብራችሁ ለመብላት ብትጋብዣት እሷ ምሳውን ብቻ አይደለም የምትበላው፣ በምናቧ ከባልሽ ጋር ምን አይነት ጣፋጭ የወሲብ ግንኙነት እንደምትፈጽም በምናቧ እየሳለች ነው የምትበላው። ሪስክ ፍሪ የተባለበት ምክንያት አንድ ሰው የትኛውንም ስፍራ ላይ ሆነው በምናቡ የሚፈጽመውን ወሲብ ማንም ከምናቡ ስለማያይበት ነው። አንድ ወንድ ልጅ ወይም አንዲት ሴት የሆነ ሰውን በከፍተኛ መስጠት በተደጋጋሚ በምናባ ወሲብ የምትፈጽም ከሆነ ያ ሰው እሷን በወሲብ ስሜት አስቧት የማያውቅ ቢሆን እንኳን ድንገት በወሲብ ስሜት እሷን እንዲያስብ የማድረግ ኃይል አለው። ይህን ኃይል የሜታፊዚክስ ሊቆች ሴክሹዋል ማጂክ እንደ ዊል ፓወር ይሉታል። ከዚህም በተጨማሪ ምናባዊ የወሲብ ኃይል በምናቡ ከሳለው ሰው ጋር የነፍስ ግንኙነት የመፍጠር አስደናቂ ኃይል እንዳለው ያብራሩታል። ኢማጂነሪ ሴክሹዋል ኤነርጂ ኢዝ አ ፎርም ኦፍ ላይፍ ፎርስ ኤነርጂ ይሉታል። በመጽሐፍ ቅዱስ ያየ የተመኛትም አመንዝራው የሚባለው የዚህን እውነታ የሚያረጋግጥ ይመስላል። ምናልባት በወሲብ ስሜት ፈጽመው አስባችሁ ከማታውቁት ሰው ጋር በህልማችሁ ወሲብ ፈጽማችሁ የምታውቁ ከሆነ ያ ሰው በምናቡ ከእናንተ ጋር ደጋግሞ ወሲብ ፈጽመው ይሁን? መልሱን ራሳችሁ ስጡበት። ታዲያ በዚህ ምናባዊ የወሲብ ልምዳቸው ደግሞ በተግባራዊ እንቅስቃሴ የተቃኘ በመሆኑ ወደ ተግባር ለመቀየር ብዙ ጊዜ አይፈጅበትም። ወሲብ በራሱ የራሱ የሆነ ከባድ የስሜት ኃይል በሆነው ላይ የምናብ ኃይል ተጨምሮበት በዚያ ላይ ደግሞ በምታይ ተግባራዊ ድርጊት ተደምሮበት የተፈለገውን ምስጢራዊ ዓላማቸውን ለማሳካት መንገዱን ጨርቅ አድርጎላቸዋል። ከዚህ ጋር በተያያዘ አንድ አስደናቂ እውነታ አለ። የተለያዩ ጥናቶች እንዳረጋገጡት ምናባዊ የወሲብ ግንኙነት ብሬን አክቲቪቲ የመጨመር አቅም አለው። ሴንሰሪ ኤሪያስ ኢን ዘ ብሬን ላይት አፕ ዱሪንግ ኢማጂኔሽን ክሬቲንግ አ ዳይት ፐርሰፕሽን ዛት ፊልስ ቬሪ ክሎዝ ቱ ሪያሊቲ ብለው ያብራሩታል። ለዚህም ነው በወሲብ ገበያ የተሰማሩ መሆኑ ገበያውን ሳይቀላቀሉ ግን የወሲብ ሱስ ያለባቸው ወጣቶች ለመጥፎ ነገር ይጠቀሙታል እንጂ ንቁና እሳት የላሱ ቆቅ ናቸው እንጂ ደደብ ወይም ጅላጅል አይደሉም። ነገር ግን የምናብ ልምምዳቸው የተመሰረተው ጥሩ ባልሆነ የወሲብ ምናብ ስለሆነ ንቃታቸውን ለመልካም ዓላማ መጠቀም አይችሉም። ደስታም የሚያገኙት በጥሩ ነገር ሳይሆን የተከለከሉ ነገሮችን በማድረግ ነው። ከነጠላ ሰው ይልቅ ከባለትዳር ጋር ወሲብ መፈጸም በተለየ ሁኔታ ደስታ የሚሰጣቸው የተከለከለ ነገርን መፈጸም ስለሚያስደስታቸው ነው። የስነ ልቦና ሳይንስ ፎርቢደን ፍሩት ኔቸር የሚለው ይህን ሲሆን አዲክቲቭ ፓተርን ኦፍ ቢሄቨር በማለት ይገልጸዋል። የተከለከለ የዛፍ ፍሬ የመብላት ልክፍት ከምታስቡት በላይ ከባድ ሱስ ነው። በማህበራዊ ሚዲያ ወሲብ ቀስቃሽ ፎቶቸውን ይለጥፋሉ፣ ብዙ ተከታይ ያፈራሉ። ነገር ግን ከተከታዮቻቸው ጋር ጉዳይ የላቸውም። እነሱ የሚፈልጉትን ብቻ ያናግሯቸዋል። ወይም የራሳቸው ኤጀንት ደላላ ስላላቸው ደላላው በብዙ ገንዘብ ተደራድሮ ያገናኛቸዋል። እንዲህ ሲባል በማህበራዊ ሚዲያ ወሲብ ቀስቃሽ ፎቶቸውን የሚለጥፉ በሙሉ የወሲብ ንግድ ላይ የተሰማሩ ናቸው ማለት አይደለም።
ብዙ ተከታይ ለማፍራት ካላቸው ፍላጎት የተነሳ በየዋህነት ይህን የሚያደርጉ ብዙ አሉ። ነገር ግን ይህ በራሱ የገበያ ደላሎች አይን ውስጥ እንዲገቡ ያደርጋቸውና ባላሰቡት መንገድ ወደ ወጥመዱ ይገባሉ። የወሲብ ንግድ ገበያ ምስጢራዊ ደላሎች ከፍተኛ ገንዘብ ስለሚያገኙ በማህበራዊ ሚዲያ ያዩዋትንና በገበያው ብትሰማራ ብዙ ልታሸቅላቸው ካመኑበት አድራሻዋን አስሰው እስከ ሰፈራው ድረስ ሄደው የውሸት ሰላማዊ ጉዳይ ፈጥረው በተደበቀ ማንነት ከተዋወቁና ከተግባቡ በኋላ ቀስ እያሉ ወደ ጨዋታው ሜዳ ያስገቧቸዋል። አንዴ በውድ ዋጋ ያስጀምሯትና በድብቅ ሴኩሪቲ ካሜራ ቅሌቷን እሷ ሳታውቀው ይይዛሉ። ይህን ቪዲዮ የሚያሳዩት ከዕለታት አንድ ቀን ከገባችበት የወሲብ ገበያ ለመውጣት መወሰን ስትጀምር ነው። ገመና ቅሌቷ አደባባይ ወጥቶ ላለመዋረድ ስትል የገበያው እስረኛ ሆና ትቀራለች። ይህም ታቦ ብሬኪንግ የሚባለው ነገር አንዱ አካል ነው። ታቦ ብሬኪንግ ማለት በአጭሩ በሳይበር ሴክስ አማካኝነት የአንድ ማህበረሰብ እምነት፣ ባህልና ሞራል ባፈነገጠ መልኩ በውዴታ በተጠና ልዩ ዘዴ መልካም እሴቶችን በሙሉ ማውደም ማለት ነው። ታቦ ብሬኪንግ which mean engaging in cyber sex violates social norms which creates a unique intense thrill ይሉታል። ስለዚህ ወላጆች ልጆቻችሁን የምትወዷችሁ ከሆነ በማህበራዊ ሚዲያ የሚለቋቸውን ቪዲዮና ፎቶቸውን በጥንቃቄ ተከታተሉ። ቀደም ብዬ ወዳነሳሁት ምሳሌ እንመለስ። ከጓደኞችሽ መካከል በሳይበር ሴክስ አማካኝነት ባልሽን ለማጥመድ የምትፈልግ ሴት መጀመሪያ በፌክ አካውንት ለባልሽ ሪኩዌስት ከላከች በኋላ ከተወሰነ ጊዜ በኋላ የራሷን አማላይ ፎቶ ፕሮፋይል ፒክቸር ላይ ማስቀመጥ ጨዋታውን ትጀምራለች። ከዚያ በኋላ ፎርቢደን ኮንቴንት የሚሉትን ነገር ፖስት ታደርጋለች። ምን ማለት ነው መሰላችሁ? ባልሽ ምላሽ እንዲሰጥ የሚያስገድድ ሀሳቦችን ፖስት ታደርጋለች። ለምሳሌ ዛሬ ደብሮኛል የሚል ቃል ብቻ ፖስት ልታደርግ ትችላለች። ይህን ጊዜ የሚስቱ ጓደኛ ስለሆነች በቅንነት ምን ሆነሽ ነው ብሎ ኮሜንት ላይ አሊያም በኢንቦክስ ሊልክላት ይችላል። ይህ እሷ ቀጥታ ማናገር ሳትጀምር እሱ ማናገር እንዲጀምራት የማድረግ ቀላል ስልት ነው። Forbidden fruit is dynamic can lead to higher rates of online infidelity ይሉታል። በመጽሐፍ ቅዱስ ያየ የተመኛት ማመንዘራ የሚለው ቃል እንዳውኑ የማህበራዊ ሚዲያ ዘመን ያህል ተፈጻሚ ሆኖ አያውቅም። በማወቅ ይሁን ባለማወቅ ሴቶችን በሚለቋቸው ወሲብ ቀስቃሽ ፎቶቸው ወንዱ በአካል ባያገኛት እንኳን በኦንላይን ለወሲብ እንዲመኛቸው ያደርጋሉ። ታዲያ በዚህ መልኩ ከባልሽ ጋር የጀመረችውን ወጥመድ ብታሳካም ባታሳካም ፊቷን ወደ አንቺ ማዞሩ አይቀርም። አንቺም እንደሷ ከተለያዩ ወንድ ጋር እንድትወጪ ወይም ባልሽን ቺት እንድታደርግ የተጠና ዘዴ መዘየር ትጀምራለች። ይህን የምታደርገው ለምንና እንዴት እንደሆነ በቀጣዩ ጊዜ ማቀርብላችሁ ይሆናል። በቸር ቆዩልኝ። ዮናዳብ ነኝ። የዮናዳብ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አመሰግናለሁ። ቻው